የኛ ልጆች በጣም የምታስቡኝ አሁን ጆን ዳኒን እውነት ለኛ አስቦ ድምጽ የሆነ ይመስላችኋል? ለኛ ቢያስብ ኖሮ ትልቅና አስቸኳይ መረጃ ነውና እባካችሁ ባንገታችሁ ላይ ክር ያሰራችሁ የተዋሕዶ ልጆች በሙሉ ይሄንን ቪዲዮ ሪፖስት ሰምተሃል? ያን አንድ ሰው ሲል ሰምተሃል? እስቲ በሚካኤል አትፍረድ፣ ይፈረድብሃል። እንደ አርሲ ላሉ ኦርቶዶክሶች መፍትሄ ይዤ መጥቻለሁ። የሚደረገውን ያደረጋችሁ እስከ መጨረሻው ድረስ ስሙኝ። ምክንያቱም ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ይሄን ቪዲዮም ወደ ብዙ ሰው እንዲደርስ ቪዲዮን ላይክ በማድረግ ጀምሩ። ቅድሚያ የማሳያችሁ ቪዲዮ እስቲ ዮኒ ማኛ ስለ ጆን ዳንኤል የተናገረው ነውና ተመልከቱት። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ ካየኛ የምናወራበት አሁን ታውቅ ባሪ እውነት ነው። በዚህ ጉዳይ ብዙ ሰዎች በጆን ዳንኤል ቪዲዮ እየሰሩ ይገኛሉ። ከወራት በፊት የተፈጠረ ነገር አክሱም ላይ አሁን ላይ መጥቶ ድምጽ የሆነበት ምክንያት አዶናይን ለመጣል ነው። የእስልምና እምነት ተከታዮች አሁን አዶናይ ላይ አንፎሎ ቻሌንጅ ስለጀመሩ እቺን አጋጣሚ ተጠቅሞ አዶናይን ለመጣል እየሞከረ ነው እያሉ ነው። እስቲ አንድ እህታችንም አለች፣ ተመልከቱት ይሄን ቪዲዮ። የኛ ልጆች በጣም የምታስቡኝ አሁን ጆን ዳኒን እውነት ለኛ አስቦ ድምጽ የሆነ ይመስላችኋል? ለኛ ቢያስብ ኖሮማ የዛኔ ከዚህ 2 ወር በፊት ድምጽ ይሆንልን ነበረ። አሁን አዶናይ ሙስሊሙ ሲነሱበት እኔ አዶናይ ይሻለኛል ከሱ። እንደተመለከታችሁት ነው አብዛኛው የእስልምና እምነት ተከታዮች ከጆን ዳንኤል አዶናይ ይሻለናል፣ አዶናይ ለኛ ያደረገው ነገር ጆን ዳንኤል አላደረገልንም ብለው ብዙ ሰዎች እንደዚህ ቪዲዮም እየሰሩ ነው። የሚሰጡ አስተያየቶችም ገብታችሁ መመልከት ትችላላችሁ። እናም እኔም ተንኮል ይመስለኛል አሁን ጆን ዳንኤል እንደዚህ መጥቶ እንትን ያደረገበት ጉዳይ የተንኮል ይመስለኛል እንጂ ከዛሬ 2 ወር በፊት ድምጽ መሆን ይችል ነበር። ትልቅና አስቸኳይ መረጃ ነውና እባካችሁ ባንገታችሁ ላይ ክር ያሰራችሁ የተዋሕዶ ልጆች በሙሉ ይሄንን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙዎች ይዳረስ። ለነዚህ ወንድሞቻችን እባካችሁ ለቤተክርስቲያን ሲሉ መስዋዕትነት የከፈሉልን ኮንሰርትን፣ ጭፈራን በቤተክርስቲያን ሐዘን ዕለት አናደርግም ብለው የወሰኑ እነዚህ ወንድሞቻችን በብዙ እየተሰቃዩና እየተንገላቱ እንደሆነ ትልቅ መረጃ እየደረሰን ይገኛል። ስለዚህ የተዋሕዶ ልጆች በሙሉ ይህንን መልእክት ለብዙዎች ሪፖስት፣ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ አብረናቸው መሆናችንን እያሳየን ፍቅራችንን እንግለጽላቸው። ኮሜንት ላይ ሁላችሁም ከጎናችሁ ነን እያላችሁ ጻፉልኝ። ቪዲዮ ኃይል ይኖረው። የቤተክርስቲያን እንቁ ልጆች ናችሁና ሁልጊዜም ስናስባችሁ እንኖራለን። ለታሪክ ይቀመጥ ይሄኛው ቪዲዮ። እኔ ይሄ መረጃ ውሸት ይመስለኛል። አልዘፍንም ስላሉ ነው በስቃይ ውስጥ የሚገኙት። መብታቸው እኮ ነው። እንዲሁም የዘፈኑት ናቸው አሁን በስቃይ ላይ የሚገኙት። አዝጌ ላይ የተነሳውን ተቃውሞ አይታችኋል ስለዘፈነ። እኔ እነሱ ላይ ምንም የደረሰ ያለ ነገር አይመስለኝም። እንዲሁም የዘፈኑት ላይ ነው አሁን ትልቅ ተቃውሞ ያለው ምናምን ሚዲያው ላይ እንደተመለከታችሁት ነው። ሰምተሃል? ያን አንድ ሰው ሲል ሰምተሃል? እስቲ በሚካኤል አትፍረድ፣ ይፈረድብሃል። እኔ አልፈርድባችሁ። ማንም ሰው የፈለገው ማድረግ ይችላል። ወላ አስጌ ይሁን ወላ ማነው ያ ጸጉራም ሰው ያ ነው። ቢዘፍኑ ባይዘፍኑ መብታቸው ነው። ለቅሶ ሄደ በግድ አልቅስ አትባልም። ለቅሶ ቤት ሄደ ጎረቤት ሞቶ። አብዛኛው ኦርቶዶክሳውያን ግን ይሄ ነገር በይቅርታ የሚታለፍ አይደለም። እነሱ ፕሮግራሙን አዘጋጅተው አሁን መተው ራሱ ይቅርታ ቢጠይቁ ይቅርታ እናደርግላቸውም ብለው አብዛኛው ሰዎች ቪዲዮ እየሰሩ ነው። ይሄን እናንተስ እስቲ ምን ትላላችሁ? ሐሳባችሁን ኮሜንት ላይ። ቪዲዮን እንቀጥል። ግድም ካላየ አላዘንክም አትባልም። ስናት ፈርስት ታይም እንደዚህ አይነት ነገር ሀፕን ሲያደርግ ማን አዝና ጎምቢላ ላይ አስታይማ ፕሮሚስ ዩ ጋይስ ጌመሩ ቁጭ ብሎ ኤቭሪዴይ አንድ ኬር የሰጠው ሰው የለም። እያንዳንዷ ቪዲዮ የሰራችው ሁላ ቁጭ ብላ ጨለዋን እየሰራች ነው፣ ጌሟን እየተጫወተች። አንድ ቀን ገቡ፣ ሁሉም ቪዲዮ ተሰራ። ሁሉም አረቤቤ አይገባም የኔና ተይ ተያዝ የኔታ ተይ። ሁሉም ቪዲዮ ሰራ። ባርሲ ያዝነናል ምናምን የሚል ቪዲዮ አየው። ዳሰባረ ታለቀ። ደንዴው ተመልሶ ባክ ቱ ኖርማል።
ባክቱ ኖርማል፣ ሁሉም ባክቱ ኖርማል ነው ሄደው። አንድ ቀን ነው ሲያወሩበት የሰማሁት ስለዚህ ነገር። ለሰከንድ ነው እሱም የተወራው። የእናንተን መንፈስ ለመሳብ የእናንተን አዛኝ ለመምሰል ነው ሁሉም የሚያደርገው ይህንን ነገር። ይህንን እነግርሃለሁ፣ ድራማ እየተሰራብህ ነው። እግዚአብሔርን ነው የምነግረው። ሁሉም ድራማ ነው የሰራብህ። ቁጭ ብሎ ጨላችሁን ከጧት እስከ ማታ የጨፈጨው 2 ሳምንት ነገር ከተፈጠረ 2 ሳምንት ሙሉ እያንዳንዱ ጌመር እያንዳንዱ ቲክታከር ሴም ቲንግ ነው የሚያደርጉት። እውነት ነው። ድምፅ ሆነን የሚሉት ራሱ በቃ ድራማ ነው የሚሰሩት። እዛ ጋር ሰው እንትን አለ ብለው ከላይቭ አልጠፉም። ሙዚቃ ከመክፈት ላይቭ ላይ አልተቆጠቡም። በቃ ሁሉም ዝም ብሎ ሲያስመስል ነው። ባጤ ቢዝነስ ሁሉም አስመሳይ ነው። የኖል ኦፍ ተሰድናውን ዱባይ ኮንሰርት ተዘጋጅቷል እንዴ? አረው አዱ ልጊ ያለስ ብቻ እኔ እርዳታ የሚሰበስብ ቢኖር 10 ብር 20 ብር ካለች ላይ ሰጥቼ የሚገባኝን ማንም ሙንዬ ማንም ኤቭሪቲንግ ኢትዮጵያ ውስጥ አንድ ነገር ሲፈጠር ለቲክታከሩ ገንዘብ መስሪያ ነው የሚሆነው። በእውነት ነው ዳሷ ቶፒክ እውነት ሁሉም ቶፒክ ይዞ ነው ሲጮህ የነበረው። እኔ አንድ ሰው ገንዘብ እናዋጣ ሲል እስቲ ለቤተክርስቲያኑ ባንክ አካውንት ከፍተን ተፍተፍ እንላለን። እሱ ሰምታችኋል? ሄሎ ሮያልዬ እንዴት ነሽ የኔ እናት? የጠፋ ሰው አስመሳይ ነን፣ ከኔም ጭምር ሁላችንም አስመሳዮች ነን። ተጎትተው ነው ቪዲዮ ሰራ። ሁሉም አስመሳዮች ነን። እግዚአብሔርን ነው የምነግራችሁ። ሁላችንም እያስመሰልን ነው። ስለዚህ ይደብራል። በቃ ግን እዚህ ጋር ሰውን እያመጣችሁ በእንጀራቸው መምጣት ስታፕዬ ነው ያባት በእንጀራቸው በላይፋቸው መምጣት ይደብራል። እኔ አምናቻችን ኤኒባዲ ፈለግከውን ነገር ማድረግ ትችላለህ። የሚቀጣው እግዚአብሔር ነው፣ የሚሰጠው እግዚአብሔር። እውነት ነው። የሚሰጠው እግዚአብሔር ነው፣ የሚቀጣውም እግዚአብሔር ነው። እንባ ያላሳየው ሁሉ አላዘነም ማለት አይደለም። እንደውም እንባ ያሳዩት ናቸው። በጣም አስመሳዮች ናቸው እነሱ። ድምጾንም ብለው ግን ቲክቶክ ላይ መጥተው ከመጨፈር ምናምን አልተቆጠቡም። ቲክቶክ ላይ ከመስራት ላይቭ ላይ መጥተው ሙዚቃ ከፍተው ከመጨፈር ምናምን አልተቆጠቡም። እና ሀበሻ ስንባል የሆነ አስመሳዮች ነው። እንደ አርሲ ላሉ ኦርቶዶክሶች መፍትሄ ይዤ መጥቻለሁ። የሚደረገውን እያደረጋችሁ እስከ መጨረሻው ድረስ ስሙኝ። ምክንያቱም ይሄ ቪዲዮ ቶሎ ሊወርድ ይችላል። ደግሞ ማንም ደፍሮ ሪፖስት ሊያደርግልኝ አይችልም። ስለዚህ ማድረግ ያለባችሁን እያደረጋችሁ እስከ መጨረሻው ድረስ ስሙኝ። የድሮ ኢትዮጵያውያን በቤታቸው ቦምብ ፈንጂ መስራት ይችሉ ነበረ። ዳሂራ ይባላል። ከተፈጨ ከሰልና ከጨው ነበረ ዳሂራውን ወይም ፈንጂውን የሚሰሩት። ከአሚን ባሻገር የሚባል ገራሚ መጽሐፍ የሆነ ገጽ ላይ ያነበብኩት። ከአሚን ባሻገር ኢትዮጵያ ውስጥ ችግር እየፈጠሩ ያሉ ወሬዎችን በማስረጃ ማረም የሚችል ለዚህ ዘመን መድኃኒት መሆን የሚችል መጽሐፍ ነው። ሪኮመንድ አደርጋችኋለሁ። እሱ ላይ ነው ዳሂራን ያወቅኩት። ልጅ ሚካኤልን በቅኔ ባበደ ሙዚቃው ላይ አንጋቹስ ምን ሆነ ተኝቶ የማይነቃ እኛ እናቅም አሉ ዳሂራ እንደጠጣ ብሎ የሚገርም ነገር ተናግሯል። የሚገባችሁ ይገባችኋል። ብቻ ግን የድሮዋን ሲስተሮቻችን ራሳቸውን መከላከል የሚችሉበት ጥበብ ነበራቸው። እኛ ደግሞ እንደ ዘመናችን አጥፊዎቻችንን መከላከል የምንችልበትን ጥበብ መማር የምንችለው ከዳርክ ዌብ ላይ ብቻ ነው። እሱ ላይ በጣም በቀላሉ መሳሪያ፣ ቦምብ፣ ፈንጂ እንዴት መስራት እንደሚቻል መማር ይቻላል። የጦርነት ቴክኒኮችን መማር ይቻላል። እኔ ዲቴይል አክሰስ ማድረግ አልችልም፣ ግን ዲቴይል አክሰስ ማድረግ የምትችሉ ብዙ ሀበሻ ኦርቶዶክሳውያን እንዳላችሁ አውቃለሁ። ሲጀመር የቅንጅት እንጂ የእውቀት ችግር የለባችሁም። ስለዚህ እነዚህን ቪዲዮዎች ዳውንሎድ አድርጓቸውና ቲክቶክን በመሳሰሉ ፕላትፎርሞች መልቀቅ ስለማይቻል በሚሞሪ፣ በሲዲ፣ በፍላሽ በብዛት በማባዛት አደጋ እየደረሰባቸው ላሉ ወገኖች ለእንደዚህ አይነት ቦታዎች በገፍ እነዛን ነገር ማዳረስ። ከዛ ቢያንስ መሳሪያ መስራት ከቻሉ ራሳቸውን መከላከል ይችላሉ። እቺ ዓለም 3 ገዢ ያላት፣ ስልጣን፣ ገንዘብ እና መሳሪያ። እነዚህ ሰዎች ግን 3ቱም የላቸውም። ጠላት ብቻ ነው ያላችሁ። ስለዚህ ስለ ዳርክ ዌብ እውቀቱ ያላችሁ ሰዎች ማድረግ ያለባችሁን አድርጋችሁ የብዙሃንን ህይወት የንጹሃንን ህይወት ማዳን ትችላላችሁ። በእርግጥ የምንሰማው ዳርክ ዌብ ላይ ብዙ መጥፎ ነገሮች እንደሚሰሩ ነው፣ ግን እሾህም በእሾህ ነው። ደግሞ ሲጀመር ዳርክ ዌብን የሰሩት የነጻነት ተሟጋቾችና የጦር ኃይሎች ናቸው። የሰሜን አሜሪካ ባህር ኃይል ሪሰርች ላብራቶሪ ነው የሰራው። መንግስትና ሰላዮች የሚቀባበሉትን መረጃ ጠላት እንዳይሰማባቸው ማለት ነው። ከዛ በኋላ ግን አደገና አፈናንና ጭቆናን ለመከላከል መዋል ጀመረ። አምባገነን ሀገራቶች ኢንተርኔትን ሙሉ በሙሉ ስለሚዘጉ የዛ ሀገር ዜጎች በዳርክ ዌብ አማካኝነት ለዓለም ችግራቸውን ይናገራሉ ማለት ነው። ከዛ ደግሞ ሲቀጥል ዊስል ብሎወርስ የሚባሉትን ለመጠበቅ ነው የተሰራው።
ዊስል ብሎወርስ ማለት ትላልቅ ድርጅቶች ህዝብ የሚጎዳን ነገር ሲሰሩ እዛ የሚሰሩ ቅን ደግ ሰራተኞች ያንን ችግር ለህዝብ ማጋለጥ ይፈልጋሉ። ግን ኖርማል በኢንተርኔት መጥተው እንደዚህ ካወሩ ማንነታቸው ይታወቃል፣ ይያዛሉ። ስለዚህ በዳርክ ዌብ አማካኝነት መረጃውን ለዓለም ያዳርሳሉ ማለት ነው። ስለዚህ እነሱንም ለመጠበቅ ነው። ሲቀጥል ደግሞ ቢቢሲ፣ ኒውዮርክ ታይምስ፣ ፌስቡክ ምናምን ነገር የራሳቸው የዳርክ ዌብ ሊንክ አላቸው። በጥሩ ከተጠቀምንበት ጥሩ መስራት ይችላል ማለት ነው። እና በማርያም ይህንን ነገር በዲቴል የምታውቁ ሰዎች ትልቅ ገራሚ ነገር መስራት ትችላላችሁ። አመሰግናለሁ። ጋን በጠጠር ይደገፋል። እውነት ነው። እነዚህ ሰዎች ራሳቸውን ሊከላከሉ የሚችሉበት የሆነ ነገር ያስፈልጋቸዋል እንጂ እስከመቼ እንደዚህ ይቀጥላሉ? የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው።